ምን ሆነሻል? ይመስለኛል ዛሬ የመጨረሻዬ ነው። የመጨረሻዬ? ካልወጣው በህይወት የምቆየው ዛሬን ብቻ ይመስለኛል። ምን? አዎ ቤቲ መታ ቃል በቃል ነግራኛለች። ምን መጣው? ቤቲ ላናግራት ነው የምሄደው። ከዚህ በኋላ እኔም ሆነን አንቺ ለማንም አንቺ ምንድነው የምታወሪው? ሁሉም ነገር ዛሬ ያበቃለታል። ሁሉም ነገር ያበቃለታል ማለት? መልካም ስራ። አለኝ ተነሽ ነው ልውጣ። ይሄንን ልበሽና እንውጣ ቶሎ። ግን ማንም የለም። ቆመሽ ማሞትሽን መጠበቅ የለብሽም። ነይ ልበሽና እንውጣ ቶሎ ቶሎ። ዓለምን ገድሎ ካለበት ጭንቀትና የሰቀቀን ህይወት ራሱን ለማውጣት የወሰነው ገዛኸኝ አንድ ሐኪምን በገንዘብ ገዝቶ ዓለምን ከዚህ ዓለም የሚያሰናብትበት መርፌ በእጁ አስገብቷል። ነገር ግን ጉዳዩን በሚስጥር ሳይዘው ቀርቶ ለሚስቱ ቤቲ ነግሯት ነገሮችን በሙሉ ሳታውቀው ብልሽትሽቱን አውጥተዋለች። ዓለሜ ላይ ለመሳለቅ ስትል ዛሬ መጨረሻ ቀኗ እንደሆነ ከነገረቻት በኋላ ነው ነገሮች የተቀየሩ። አስቀድማ ከትሁት ጋር ከዛ ቤት ለመውጣት የተስማማቸው ዓለም ነገሩን ለትሁት ነግራት ያ ሳይሆን በፊት አምልጠዋል። በመንገዳቸውም ላይ ግን አንድ ችግር ገጥሟቸዋል። በጨለማው መንገድ ላይ ትሁት ዓለምን ይዛት ወደ አባዬ ቤት ለጊዜው እዛ እንድትቆይ እየሄዱ ባሉበት በመንገዳቸው ገዛኸኝን አግኝተውታል። በሰዓቱ እንደምንም ብላ ትሁት ዓለሜን አንድ ዛፍ ስር ለመደበቅ ብትሞክርም ነገር ግን ገዛኸኝ ዓለሜን ማየት ባይችልም ትሁትን ግን አግኝቷታል። ምንም የሚፈጠር ይመስላችኋል? ትሁትስ ምን አይነት ሰበብ ብታቀርብ ገዛኸኝ ሊያምናት ይችላል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ አጋሩ። ከዚህ አስቀድሞ ነገሮች ሁሉ በሰላም ሊያልቁ ቤቲ እናቱን ልታገኘው እሱም አብሯት ሊተኛ ከናቲ ጋር ተስማምተው የነበረ ቢሆንም ነገር ግን ተያይዘው ወደ መኝታ ቤት ከገቡ በኋላ አንድ ሰው በሩን ለመክፈት መታገል ሲጀምር ናቲን በፍጥነት ተነስቶ ወደ መጸዳጃ ቤት ገብቶ ይደበቃል። በሩን ለመክፈት ሲታገል የነበረው ገዛኸኝ ነበር። ወደ ውስጥም ይገባና ምንድነው በቀን የሚያስተኛሽ ብሎ ይጠይቃታል። ቤቲም ቀጥላ ማለት ምን እያልከኝ ነው? መተኛት አልችልም ብላ ትለዋለች። ገዛኸኝም ቀጥሎ እንደዛ አላልኩም፣ ለማንኛውም አሁን ፍላሽ ረስቼ ነው የመጣሁት እና ደግሞ የዛኛውን ክፍል ቁልፍም እፈልገዋለሁ። እዛ ክፍል በጭራሽ መግባት የለብሽም። አሁን ደህና ሆናለች። እንደ በፊቱ አሰቃያታለሁ ብለሽ በገዛጅሽ አንቃ እንዳትደፋሽ ብሎ ይላታል። በዛን ሰዓት ናቲ መጸዳጃ ቤት ውስጥ ተደብቆ እያንዳንዱ የሚያወሩትን ነገር እያዳመጣቸው ነበር። ቤቲም ደንግጣ ኧረ እባክህ ገዜ ዝም በል አሁን ላይ እኮ እሱ ጉዳያችን አይደለም፣ ግን አሁን አብረን መሄድ እንችላለን ብላ ስጠይቀው ገዛኸኝ አይሆንም፣ ይልቁንስ እኔ ፍላሹን ለወስድ ነው የመጣሁት ብሎ ከመሳቢያ ውስጥ አውጥቶ ውልቅ ብሎ ይወጣል። ከቤት ወጥቶ ራቅ እስኪልለትም ታግሶ ሲጠብቀው የነበረው ናቲም በፍጥነት ከተደበቀበት ወጥቶ ምንድነው የሰማሁት? አንቺ ደፍረሽ የኔ እናት ላይ እጅሽን አነሳሽ? እናቴን እያሰቃየሽብኝ ነበር ብሎ አልጋው ላይ ዘሎ ይወጣና ቤቲም መደብደብ ይጀምራል። ዱላው የበዛባት ቤቲም በድንጋጤ ጩኸቷን ስታቀልጠው ትሁት ሰምታ በራቸውን በርግዳ ትገባና ትገላግላቸዋለች። ናቲም በንዴት እንደሚገላት ዝቶባት በፍጥነት ይወጣል። ከትንሽ ቆይታ በኋላ ትሁት ዓለም ክፍል ትገባና ማውራት ይጀምራል። ዓለምም ቀጥላ ጩኸት እየሰማው ነበር ምን ተፈጥሮ ነው ብላ ስትጠይቃት ትሁትም ቀጥላ ዓለሜ እሱን ታየውና አሁን ከዚህ ቤት መውጣት መቻል አለብሽ፣ አባዬ ጋር ወስድሽና እዛ ታርፊያለሽ፣ ካልሆነ ግን ናቲ እናቴ እያለ ነገሩን አጥፍቶ መጥፋት ሊያደርገው ነው። አሁን ግን ለሁሉም ነገር በቅድሚያ አንቺ ከዚህ መሸሽ ይኖርብሻል እና ደግሞ በራስሽ እንዳመለጥሽና እኔ ምንም የማውቀው ነገር እንደሌለ እናገራለሁ። ሁሉንም አስቤበታለሁ። በቃ እኔ እያየሁሽ እንድትሞቺ አልፈልግም። ነገሮችን አመቻችና እንሂድ እልሻለሁ። አንቺ ሁሌም ቢሆን ዝግጁ ሁኚ ብላት ክፍሉን ለቃ ትወጣለች። ወደ ሳሎን ስትሄድ ቤቲንም ታገኛትና ማውራት ይጀምራሉ። ቤቲም ቀጥላ ያቺን ገልቱ የእውነት ገለናት ያንን ጀዝባ እናቃጥለዋል ብላ ስትላት ትሁትን በድንጋጤ ምን ከኔ ጋር ነው ስለ ሰው መግደል እያወራሽ ያለሽው? ስለ ሰው ነብስ እኮ ነው እያወራን ያለነው፣ ስለ ዶሮ ነብስ አይደለም ብላ ስትላት ቤቲም አይቀርላትም፣ እኔ ባልፈልግ እንኳን ገዜ አይለቃትም። ናቲም ቢሆን ገዜ ስለ እናቱ ሲያወራ ሰምቷል፣ እኔን ክፉ አድርጎ ነው ያወራው ብላ ስትላት ትሁትም ናቲ ስለ እናቱ ስታወሩ ሰማ፣ በቃ ነገሩ እኮ አልቋል፣ እናቱን መስጠታችሁ የግድ ነው። የሚያሳዝነው ነገር ግን በመሃል ልክ ያልሆነ ነገር ተፈጠረ። የወንድ ልጅ የመጀመሪያ ፍቅሩ እናቱ ናት። አንቺ ደግሞ ዋናውን ነክተሽበታል። አሁን ቢያንስ አንድ የምትግባቡበትን ነገር መፈለግ ይኖርብሻል ብላ ትላትና ጥላት ትሄዳለች። ወደ ማር ቤት ሄዳም እህቷ ጋር ትደውልና ልጇን በአግባቡ እንዲጠብቁላት ጸጉረ ልውጥም በአካባቢው ላይም ካለ ጠንቀቅ ማለት
እንዳለባቸው ነግራት ስልኩን ትዘጋዋለች። በዛን ሰዓት ቤቲ ወደ ዓለም ክፍል ትገባለች። በሰዓቱም ዓለም ልብስ እየቀያየረች ነበር። ቤቲም ቀጥላ አንቺ ሴትዮ አለባበስሽ ለራሱ እኮ ተቀይሯል ባክሽ፣ ቆይ ግን ምን ተገኝቶ ነው ብላ ስትጠይቃት ዓለምም አረ እንደዛ አይደለም ልብሴ እኮ ቆሽሾ ቀየሬው ነው ብላ ትላታለች። ቤቲም ቀጥላ በነገራችን ላይ ከልጅሽ ጋር አብረን ተኝተናል ብላ ዓለሜን ለማናደድ መሞከር ትጀምራለች። ዓለሜም በፍጹም የሰማችውን ነገር ማመን አልፈለገችም ነበር። ቀጥላ በፍጹም ሊያደርገው እንደማይችል ትነግራታለች። ቤቲም አድርጎታል እያልኩሽ እኮ ነው፣ ግን ደግሞ ጥጋብ እያለው ነበር። እኔን የመሰለች ልጅ ትቶ ለዛች ገረድ ትሁት ጎንበስ ቀና ሲልልሽ ነበር። ለነገሩን የሚዋዛ አይደለሁ። በመጨረሻም ጠብ አደረኩት። አመሉም አላማረም እንጂ እኔ ስላገናኛቸው አስቤ ነበር። ለማንኛውም መቼም ከኛ እጅ እንደማታመልጭ ይወቂ ብላ ጥላት ትሄዳለች። ወደ ትሁት ጋርም ሄዳ ልትወጣ እንደሆነና የግዴታ ሐሳብ መውጣት እንዳለባት ነግራት ተያይዘው ከቤት ይወጣሉ። ቤቲም ወደ ምትሄድበት ስትሄድ ትሁት ደግሞ አረፍ ለማለት አንድ ዛፍ ስር ትቀመጣለች። ከኋላዋም ናቲ ሲመጣ ትመለከተውና ተነስታ ልትሸሸው ስትሞክር ያስቆማታል። ቀጥሎ ትሁት አንዴ ላውራሽ እችላለሁ ስለ እናቴ ብሎ ሲጀምር ትሁት በመሃል ታስቆመውና አንተ ስላልከኝ ወይም ስላላልከኝ አይደለም እናትህን ምረዳት ህሊና ስላለኝ ነው ብላ ስትለው ናቲም ትሁት እንደምወድሽ ታውቂያለሽ አይደለ? ሁሉንም ነገር ደግሞ ያደረኩት ለእናቴ ስል ብሎ ይላታል። ትሁትም ቀጥላ አትወደኝም፣ ደግሞም እኔም በአንተ መወደደን አልፈልግም። እናም ለእናትህ ስትል ነው እናትህን ስታሰቃይ ከከረመች ሴት ጋር አብረህ የተኛኸው? ለዛውም በቤቱ ምንም ለእናትህ ብለህ ያደረግከው ነገር የለም። እኔንም አትረብሸኝ ተወኝ ብላ ጥላው ትሄዳለች። በሰዓቱ ሁለቱም ያላስተዋሉት ነገር ቤቲ ቆማ እየተመለከተቻቸው እንደነበረ ነው። ትሁት ጥላው ከሄደች በኋላም ናቲ በተቃራኒ መንገድ ይሄዳል። ቤቲም እሱን መከተል ትጀምራለች። በመሃልም ከኋላው ሰው እየተከተለው እንደሆነ ያወቀው ናቲ ወደ ኋላ ዞሮ ሲመለከት ቤቲን ያያትና ወደ እሷ ጋር ይጠጋል። ቀጥሎ ምን ፈልገሽ ነው? ቆይ እንድገልሽ ነው እንዴ ፍላጎትሽ ብሎ ሲላት ቤቲም ናቲ ከፈለክ ራሷንም ወይ ደግሞ ትሁትንም መጠየቅ ትችላለህ። እኔ ከዓለም ጋር ምንም አይነት ጸብ የለኝም። ለምን አታምነኝም? ይኸውልህ ናቲ ዛሬ እኛ ጋር እደርና እመነኝ፣ ቃል እገባልሃለሁ በጠዋት ዓለሜን አሳይሃለሁ ብላ ስትለው ናቲም በጭራሽ አላምንሽም፣ ትሰሚኛለሽ? ግን ታግሻችሁ በመጨረሻ ግን የመለቃችሁ እንዳይመስላችሁ ብሎ ዝቶባት ጥሏት ይሄዳል። በዛን ሰዓት ትሁት አባዬ ቤት ሄዳ ስላሰበችው ዓለሜን ከዛ ቤት አስመልጣ ወደዚህ ልታመጣት እንዳሰበች ትነግረዋለች። በመጀመሪያ በሐሳቧ ባይስማማም በመጨረሻ ግን አባዬ ነገሮችን ተጠንቅቃ እንድታደርግ ስለ ልጇ ማሰብ እንዳለባት ነግሯት ይስማማሉ። በዛን ሰዓት ገዛኸኝ ቢሮ ውስጥ ተቀምጦ አንድ ስልክ እያወራ ነበር። ሰውየውም ዶክተር ነው። ሰው ሊገልበት የሚችል አንድ መርፌም በብዙ ገንዘብ ሊሸጥለት ተስማምተው ስልኩ ይዘጋል። ብዙም ሳይቆይ ቤቲ ትመጣለች። ቀጥላም ቆይ ግን አንተ ምን አይነት ባል ነህ ብላ ስትለው ገዛኸኝም ዛሬ ደስ ብሎኛል፣ ደስታዬ ላይ ውሃ ትቸልሽበት፣ ዓለሜ ዛሬ በአንድ መርፌ ትሞታለች፣ ከዚህ በላይ መጨነቅም ሆነ መሳቀቅ አልፈልግም፣ ሁሉንም ጨርሻለሁ ብሎ ሲላት በነገሩ የደነገጠች ቤቲ እሺ በቃ እኔ ልሂድ ብላ ቢሮውን ለቃ ትወጣለች። ከዚህም በኋላ ነው ቤቲ ወደ ቤት ሄዳ ለዓለም ዛሬ እንደምትሞት የነገረቻት። ዓለምም ያንን ጉዳይ ለትሁት ነግራት ከዛ ቤት ለመውጣት ለማምለጥ ሲሞክሩ ነው ገዛኸኝን በመንገዳቸው ላይ ያገኙት። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።